ተናስተልን ሰላም በድጋሜ በኢትዮጵያና በመላው ዓለም ያላችሁ ተጋታዮች እንደምን ቆያችሁ? 7 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተመልሷል። እስከ 8 ሰዓት ድረስ የተለያዩ ጉዳዮችን እያነሳን እንቀጥላለን። የአጀንዳ ጉዳያችንንም ማካተናል። አብራችሁን ስለምትሆኑ እናመሰግናለን። የ7 ሰዓቱን አበይት ጉዳዮች አስቀድመን እንጠቁማችሁ። መጪው ትውልድ ከዓለም ጋር ተስማምቶና ተወዳድሮ ለመቀጠል የሚያስችለውን ስርዓት መዘርጋት ይጠበቅብናል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ባለፉት 9 ወራት በአዲስ አበባ ከተማ ደረጃ ስኬታማ ተግባራት መከናወናቸውን ከንቲባ አዳነች አቤቤ ተናገሩ። በአማራ ክልል በታጠቁ ኃይሎችና በመንግስት መካከል የተፈጠረው የሐሳብ ልዩነት በውይይት እንዲፈታ እያደረገ ያለውን ጥረት አጠናክሮ መቀጠሉን የክልሉ የሰላም ካውንስል አስታወቀ። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዜሌንስኪ ክሪሚያ ልሳነ ምድርን ለሩሲያ ለመስጠት ፈቃደኛ መሆናቸውን እንደሚያምኑ ገለጹ። የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔቪል ሐቁ የሚያም ቢሆንም አሁን የእንግሊዝ ምርጡ ቡድን ሊቨርፑል ሆኗል ሲል የተናገረውን ከስፖርት ዓለም አቀፍ መርጠናል። እነዚህን ጠቆምናችሁ እንጂ ዜና ኢትዮጵያ ሰፊ ጉዳዮችን እያነሳ ነው ከናንተ ከተመልካቾቹ ጋር ቆይታ የሚያደርገው መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ከዋናው ስቱዲዮ ዜና ኢትዮጵያን እንመራለን። በተለያዩ አካባቢዎች ደግሞ ሁነቶችን የሚከታተሉ ባልደረቦች አሉን። በመናነሳው የአጀንዳ ጉዳያችንም ላይ ተጨማሪ መረጃ የሚሰጡን እንግዶችንም እንዲሁ ጋብዘንላችኋል። አሸናፊ እንዳለ በቀጥታ መስመራችን ላይ ያለ 14ኛውን የአፍሪካ መሬት ምርትና የቴክኖሎጂ ጉባኤ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስጀምረዋል። ይህንን በተመለከተ ከሱ ጋር ቆይታ እናደርጋለን። በሌላ መልኩ አባዲ ወይናይ የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት የ9 ወራት አፈጻጸም የግምገማ መድረክን ሲከታተል ቆይቷል። በዚህ የግምገማ መድረክ ላይ የተነሱ ዋና ዋና ጉዳዮች ምንድናቸው? ከሱ እንሰማለን በቆይታችን። እንዲሁም በአጀንዳ ጉዳያችን ዘላቂ ሰላምን ለማስፈን ምን መደረግ አለበት የሚለውን በተለይ ከውይይት ባህል ማዳበር ጋር ተያይዞ ያሉ ሰፊ ሀሳቦችን እናነሳለን። ለዚህ ደግሞ ከዚህ ከዋናው ስቱዲዮ እንግዳ ጋብዘንላችኋል። የቤንሻንጉል ጉሙዝ ክልል የሀገር ሽማግሌና የሰላም ተሟጋች አብዱል መሐሙድ ኢብራሂም እዚህ ተገኝተውልናል። እሳቸውን እናገኛቸዋለን። ይህንን ጉዳይ ይዘን ደግሞ ወደ ባህር ዳር የኢቢሲ ስቱዲዮ እንሻገራለን። በዚያም እንግዳችን ይገኛሉ። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ዛሬ የዜና ኢትዮጵያ እንግዳ ሆነው ከባህር ዳር ስቱዲዮ በቀጥታ ስርጭት ከኛ ጋር ቆይታ ያደርጋሉ። ሁሉንም ዘገባዎቻችን እየተከታተላችሁ በያላችሁበት ጆሮ እንድታውሱን በድጋሜ በአክብሮት እንጠይቃለን። አብራችሁን ዝለቁ። ቀዳሚ ወደ ሆነው ዘገባ እንሻገር። መጪው ትውልድ ከዓለም ጋር ተስማምቶና ተወዳድሮ ለመቀጠል የሚያስችለውን ስርዓት መዘርጋት ይጠበቅብናል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ 14ኛውን የአፍሪካ መር የትምህርትና የቴክኖሎጂ ጉባኤውን አስጀምረዋል። ትምህርት የእድገት መሰረት ስለመሆኑ የተናገሩት ምክትል ጠቅላይ ሚኒስትሩ ትብብርን ማጠናከርና በተግባር የተገለጠ ውጤታማ ስራ መስራት እንደሚያስፈልግ ገልጸዋል። በዚሁ ጉዳይ ዙሪያ ዘጋቢያችን አሸናፊ እንዳለ ተከታዩን ያደርሰናል። ትችላለህ። አመሰግናለሁ ሰለሞንና መታሰቢያ። እንግዲህ በዋነኛነት በትምህርት በኢኖቬሽንና በክህሎት ላይ የተሻለ አህጉርን መመስረት ላይ ዓላማ ያደረገ ነው የኢኖቬሽን አፍሪካ 2025 ጉባኤ። በዚህ ጉባኤ ላይ በርከት ያሉ የአፍሪካ ሀገራት ይሳተፋሉ። የተለያዩ ልምዳቸውን የሚያጋሩ ተጋባዥ ሀገራትም ጭምራሉበት። በዚህ ውስጥ ሊሰሩ የሚገባቸው ስራዎች በቀጣይ ሂደት ውስጥ ምንድናቸው የሚለውን በዋነኛነት መምከር ላይ ቆይታ ያደርጋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ ጉባኤውን በይፋ አስጀምረውታል። በጉባኤው ላይ እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት ነገር ምንድነው? የጀርባ አጥንት ነው ማለት ይቻላል። ትምህርት በተለይ ለአህጉሪቱን ለመገንባት የሚታሰብ ከሆነ እዚህ ላይ በዋነኛነት ትኩረት አድርጎ መስራት ያስፈልጋል። እዚህ ላይ ሲሰራ ደግሞ አንድ ሀገር ብቻ የሚሰራው ስራ በቂ አይደለም። እንደ አህጉር በጋራ ልንሰራቸው የሚገቡ በርካታ ስራዎች አሉ። የኢትዮጵያን ያነሳን እንደሆነ ዘርፉ ውጤታማ እንዲሆን በማድረግ ረገድ
ትልቅ አስተዋጽኦ ሊያበረክቱ የሚችሉ ስራዎች እየተሰሩ ናቸው። በተለይ ትምህርት ቤቶችን በመገንባት መሰረተ ልማቶችን በማመቻቸትና ኢኖቬሽንና ቴክኖሎጂ ላይም እንዲሁ መዋዕለ ንዋይን በማፍሰስ ረገድ ኢትዮጵያ ትልቅ ስራዎችን እየሰራች ነው። ነገር ግን ደግሞ እነዚህ ስራዎች በቂ ናቸው ማለት አይደለም። ብዙ ልንሰራቸው የሚገቡ ስራዎች አሉ። ለዚህ ደግሞ ትብብርን ማጠናከር መሰረታዊ ጉዳይ ስለመሆኑ ነው ያነሱት። ብዙ ጊዜ እንግዲህ የተለያዩ ውይይቶች ይደረጋሉ። ነገር ግን እነዚህ ውይይቶች በሀሳብ ላይ የሚቀሩ እንጂ በተግባር የተገለጹ አይደሉም። ስለዚህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አጽንኦት የሰጡበት ጉዳይ ምንድነው? የሚነሱ ሀሳቦችን የሚደረጉ ውይይቶችን በተግባር ማረጋገጥ ይገባናል። በርካታ አፍሪካውያን ከትምህርት ርቀው እንዲሁም ደግሞ ከተለያዩ ዘመኑን ከዋጁ አሰራሮች ርቀው ይገኛሉ። ስለዚህ እነዚህ ችግሮች ባሉበት ሁኔታ ውስጥ ደግሞ አፍሪካውያን በርካታ ድሎች አሉ። ስለዚህ እነዛን ድሎች ተጠቅመን ደግሞ የተሻለ ነገር መስራት ይገባናል። ለዚህ ደግሞ ቁርጠኝነትን ማጠናከር በጣም መሰረታዊ ነገር ስለመሆኑ ነው የጠቆሙት። በመርሃ ግብሩ ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም እንዲሁ ንግግር አድርገው ነበር። እሳቸውም በዋነኛነት አሁን የምንገኝበት ዘመን ቴክኖሎጂን እንዲሁም ትምህርትን እንዲሁም ደግሞ ክህሎትን መሰረት ያደረጉ ስራዎች የሚሰሩበት ስራ ስለሆነ ወቅቱ የሚፈልገው አስቸኳይና አሳሳቢ ጉዳይ ስለመሆኑ አንስተዋል። ስለሆነም እሳቸውም በተመሳሳይ ትብብራችን ልናጠናክርና በመናረጋቸው ውይይቶች ላይም ዘላቂውን መፍትሄ የሚያመጡልንን ስራዎች ልንተገብር ይገባል የሚል ሀሳብ ነው ያነሱት። ጥቅል በመድረኩ ላይ የተነሳው ሀሳብ ይህን ነው የሚመስለው። አሸናፊ እንዳለ እናመሰግናለን። መልካም ጊዜ። ባለፉት 9 ወራት በአዲስ አበባ ከተማ ደረጃ ስኬታማ ተግባራት መከናወናቸውን ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመትን የ9 ወራት የስራ አፈጻጸም እየገመገመ ይገኛል። በበጀት ዓመቱ በተለያዩ ዘርፎች ስኬቶች መመዝገባቸው ነው የተገለጸው። በቀጣይ ወራትም ትኩረት አድርጎ በመስራት የነዋሪዎችን የአገልግሎት እርካታ ማሳደግ ይገባል ተብሏል። በዚሁ መድረክ ላይ ይህንኑ ጉዳይ የተከታተለ የሚገኘው ባልደረባችን አባዲ ወይናይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? ድጋሚ ተገናኝተናል። ባለፉት 9 ወራት በአዲስ አበባ ምን ተግባራት ተከናወኑ? በቀጣይስ የትኞቹ ዘርፎች ላይ ትኩረት ሊደረግ ይገባል ተብሎ በዚሁ በግምገማ መድረኩ ላይ ተነሳ? አመሰግናለሁ። እንግዲህ የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት ያለፉት 9 ወራት እቅድ አፈጻጸሙን እየገመገመ ይገኛል። እንግዲህ በዚህ ግምገማውም በዋናነት ባለፉት 9 ወራት ምን ስኬቶች ተገኙ፣ ምን ችግሮች ነበሩ፣ በቀጣይስ ምን ላይ ትኩረት ሊደረግ ይገባል በሚሉት ላይ ነው እንግዲህ ግምገማው እየተካሄደ የሚገኘው። እንግዲህ ባለፉት 9 ወራት በርካታ ሊባሉ የሚችሉ ስኬቶች ተመዝግበዋል ተብሏል። አጠቃላይ የከተማ አስተዳደሩ አፈጻጸም ብንመለከትም በሁሉም ዘርፎች ማለት ነው በአጠቃላይ ከ93% በላይ አፈጻጸም ማስመዝገብ ተችሏል ተብሏል። ይህም እንግዲህ በጣም ከፍተኛ ሊባል የሚችል አመርቂ አፈጻጸም ነው ተብሏል። በተለይም በተለያዩ ዘርፎች ላይ ብንመለከት ከፍተኛ እምርታ ተመዝግቧል ተብሏል። በተለይም ደግሞ በንግድና ኢንቨስትመንት ብንመለከት አሁን ላይ አዲስ አበባ ከተማ የኢንቨስትመንት ማዕከል ማድረግ ተችሏል። የተለያዩ የሀገር ውስጥና የውጭ ሀገር ባለሀብቶች መዋዕለ ንዋያቸውን አዲስ አበባ ላይ ፈሰስ ለማድረግ ተመራጭ ከተማ ማድረግ ተችሏል ተብሏል። ከዛ ባሻገርም ደግሞ በተለያዩ ዘርፎች ብንመለከት በማህበራዊ ዘርፍ ተጠቃሽ ነው። በትምህርትና በጤናው ዘርፍ ላይ ከፍተኛ ስራዎች ተሰርተዋል። በተለይም የትምህርት ስብራትን ለመጠገን በተሰሩ ስራዎች አሁን ላይ በርካታ መሰረተ ልማቶች እየተገነቡ ይገኛሉ። ከ1.2 ሚሊዮን በላይ ደግሞ የሚሆኑ ተማሪዎች ዘንድሮ ቅበራ ተደርጓል። ይህም ከእቅዱ አንጻር ከ100% በላይ ማሳካት ተችሏል ተብሏል። ከዛ ባሻገርም ደግሞ ከ100 ሺህ በላይ ተማሪዎች ናቸው ከአምና ጋር ሲነጻጸር ዘንድሮ ጭማሪ ያሳየው ማለት ነው። በጤና ተቋማትን ብንመለከት በተለይም ደግሞ የጤና ሽፋን ለማሳደግ በተከናወኑ ተግባራት አማካኝነት በርካታ መሰረተ ልማቶች ተገንብተዋል። በዚህም በእናቶችና የህፃናት ሞትን በመቀነስ ረገድ ከፍተኛ ስራ ተሰርቷል ተብሏል። ከዛ ባሻገርም ደግሞ የቱሪዝም ፍሰትን ብንመለከት በአዲስ አበባ ከተማ ደረጃ ያለው የቱሪዝም ፍሰት ከጊዜ ወደ ጊዜ እያደገ መጥቷል። በዚህም ወደ 3.9 የሚሆኑ ዜጎች የሀገር ውስጥ ዜጎች ማለት ነው አዲስ አበባን ጎብኝተዋል። እንዲሁም ደግሞ ከ740 ሺህ በላይ የሚሆኑ የውጭ ሀገር ጎብኚዎች አዲስ አበባን ባለፉት 9 ወራት ብቻ መጎብኘታቸውን የተገለጸው ማለት ነው። ከዛ ባሻገር እንግዲህ የኮሪደር ልማት የአዲስ አበባን ገጽታ በመቀየር ረገድ ከፍተኛ አስተዋጽኦ እያበረከተ ይገኛል። አሁን ላይ አዲስ አበባ እንደ ስሟ አዲስ ለማድረግና አጠቃላይ ከተማዋ የዘመነች እንድትሆን በማስቻል ረገድ የኮሪደር ልማት ከፍተኛ እምርታ እያስመዘገበ ይገኛል። በ8 የኮሪደር ልማት ማዕከላትም ግንባታዎች እየተከናወኑ ይገኛሉ ተብሏል ማለት ነው። እንዲሁም ደግሞ አጠቃላይ በትራንስፖርት ዘርፉ ብንመለከት ባለፉት 9 ወራት ብቻ በጣም በርካታ የሚባሉ ስራዎች ተከናውነዋል ተብሏል። በተለይም ደግሞ የብዝሃ ትራንስፖርትን በማጠናከርና የህዝብ ትራንስፖርትን በማጠናከር ረገድ ስራዎች ተሰርተዋል። እንዲሁም ደግሞ የባቡር ትራንስፖርትን እንዲሻሻል በማድረግ ረገድ ከፍተኛ ስራዎች ተሰርተዋል። አሁን ላይ 19 የሚሆኑ ባቡሮች አገልግሎት እየሰጡ እንደሚገኙ ነው የተገለጸው። ባለፉት 9 ወራት ብቻ ደግሞ 13 ሚሊዮን የሚሆኑ ዜጎችን እነዚህ ባቡሮች እንግዲህ 13 ለሚሆኑ ሚሊዮን ዜጎች አገልግሎት ሰጥተዋል ተብሏል። ከዛ ባሻገርም ደግሞ በቤት ልማት ብንመለከት አሁን ላይ በመንግስትና በግል ዘርፍ መካከል ያለው የአጋርነት ከጊዜ ወደ ጊዜ እየተጠናከረ መጥቷል። በቤት ልማት ዘርፍ ላይም
የሚሰሩ ስራዎች ሊጠናከሩ መጥተዋል ተብሏል ማለት ነው። እንግዲህ የአዲስ አበባ ከተማ ከንቲባ አዳነች አቤቤ እንደገለጹት ከሆነ አሁን ላይ ባለፉት 9 ወራት በርካታ ስኬቶች ተመዝግበዋል። እነዚህ ስኬቶች አጠቃላይ የከተማዋን ነዋሪዎች ፍላጎት ሊያሳድጉ የሚችሉ ስራዎች ናቸው እንግዲህ ከፍተኛ ስኬት ያስመዘገቡት። በቀጣይም ደግሞ እነዚህ ስኬቶች ለማጠናከር ትኩረት ሊደረግ ይገባል። እንዲሁም ደግሞ የነበሩ ችግሮችን በመቅረፍና በቀጣይ ደግሞ ትኩረት ሊደረግባቸው መስኮች ላይ ትኩረት በማድረግ በርካታ ስራ ሊሰራ እንደሚገባ ነው ያነሱት። በተለይም ደግሞ የብልሹ አሰራርን በመከላከልና ሌብነትን በመከላከል ረገድ የሚሰራው ስራ ሊጠናከር እንደሚገባ እንግዲህ ከንቲባው አንስተዋል። ከዛ ባሻገርም ደግሞ የሚሰጠው አገልግሎት የተቀናጀ እንዲሆንና የሚሰጠው አገልግሎት ጠንካራ እንዲሆን አጠቃላይ አመራሩ በቅንጅት ሊሰራ እንደሚገባ ነው ከንቲባው ያነሱት ማለት ነው። አጠቃላይ እንግዲህ የአዲስ አበባ ከተማ በዓለም አቀፍ ደረጃ ተመራጭና ተወዳዳሪ ከተማ ለማድረግ የሚሰራው ስራ ይበልጥ በቀጣይም እንዲጠናከር የሚሰራው ስራ ሊጠናከር እንደሚገባ ከንቲባው አንስተዋል። ለጊዜ ያለ መረጃን ይመስላል። እናመሰግናለን አባዲ። መልካም ጊዜ። ዜናዎቻችን ይቀጥላሉ። የተወደዳችሁ ካፍታ ቆይታ በኋላ ስንገናኝ በደቡብ ኢትዮጵያ የሚገኘው የሐመር ብሔረሰብ ባህላዊ ምግቦችና መጠጦችን የተመለከተ ዘገባ የምናስቃኛችሁ ይሆናል። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ዛሬ ዕለተ ሰኞ ላይ ወደ ያዝነው የአጀንዳ ጉዳያችን ነው የምንሻገረው። በአማራ ክልል በታጠቁ ኃይሎችና በመንግስት መካከል የተፈጠረው የሀሳብ ልዩነት በውይይት እንዲፈታ እያደረገ ያለውን ጥረት አጠናክሮ መቀጠሉን የክልሉ ሰላም ካውንስል አስታወቀ። የሰላም ካውንስሉ ሰብሳቢ አቶ ያየህ ይራድ በለጠ ከኢቲቪ ጋር ባደረጉት ቆይታ በክልሉ በግጭቱ ምክንያት ተጎጂ የሆነ ያለውን ማህበረሰብ ለመታደግ ሁለቱም ኃይሎች ከአሸናፊነት ስሜት ወጥተው ወደ ድርድር እንዲመጡ ጥሪ አቅርበዋል። ሳሙኤል ወርቃየሁ በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎችና በመንግስት መካከል ያለመግባባቶችን በድርድርና በውይይት ለመፍታት ያመች ዘንድ የአማራ ክልል የሰላም ካውንስል እንግዲህ ከተቋቋመ ሰነባብቷል። ለመሆኑ ይህ ካውንስል ከተቋቋመ ጀምሮ ምን ተግባራትን አከናወነ? የተገኙ ተጨባጭ ለውጦችስ ምንድናቸው? የሚለውን ማብራሪያ ሊሰጡን የካውንስሉ ሰብሳቢ አቶ ያየህ ይራድ በለጠ ከዚህ ካጠገባችን ይገኛሉ። አቶ ያየህ ይራድ ለቃለ መጠይቁ ፈቃደኛ ሆነው እዚህ ድረስ ስለመጡ እጅግ አድርገን እናመሰግናለን። ይህ ካውንስል ከተቋቋመ ጊዜያት ተቆጥረዋልና በክልሉ ያከናወናቸው ተግባራት ምንድናቸው? በሁለቱም ወገኖች ላይ የራሳቸው ያለመተማመን ሁኔታዎች ስለነበሩ እነዚህ ያለመተማመኖች ደግሞ ሊፈጥሩት የሚችለው ነገር ለመተማመን በሚያመች ሁኔታ ላይ ነገሮችን ለማቆም ኢንተርናሽናል ኮሚኒቲው ጭምር እንዲሳተፍበት ለማድረግ ጥረት ተደርጓል። ሁለቱንም ኃይሎች የማግባባት ስራ እንዲፈጠር ለማድረግ የበኩላችን ሙከራ አድርገናል። ሁለቱም ወገኖች በሚፈልጉበት ቦታ በሚፈልጉት አደራዳሪ የራሳቸውን ማኒፌስቶ ጥያቄዎች አዘጋጅተው ተወያይተው ተነጋግረው የአማራን ሕዝብ ከደረሰበት ሰቆቃ እንዲያላቀቁ ችግሩን እንዲፈቱ ጥሪ ያደረግን። የሕዝቡን ጥያቄ ይሄ ስለሆነ ወደ ንግግር ይምጡልን፣ ወደ ውይይት ይምጡልን፣ አንድ ይሁኑልን የሚል ነገር ስለነበር አንድ ሆነው
ጥያቄውን እንዲመልሱ ተደጋጋሚ ጥሪ አድርገናል። ለነዚህ ለታጠቁ ኃይሎች ጥሪ ከማቅረብ በተጨማሪስ የታጠቁ ኃይሎችን አግኝታችሁ ምናልባት ካውንስሉ አግኝቶ ወደ ድርድር ወይም ደግሞ ወደ ውይይት የሚመጡበትን መንገድ የማመቻቸት ስራዎች ተሰርተዋል ወይ ባለፉት ጊዜያት? ዞሮ በትግል ችግሩ ማይፈታ መሆኑን ነገር ግን በውይይት የሚፈታ መሆኑን የአማራ ክልል የሰላም ካውንስል ይህንን ገልጻ ካደረገ በኋላ ችግሩ የሚፈታው በትጥቅ አይደለም በጦርነት አይደለም የሚል ጥሪ ስላቀረበ ይህንን ተቀብለው ወደ ድርድር ለመምጣት የሚያደርጉትን ነገር አንድነት ነው የሚያስፈልገው። በተናጠል አይደለም። አንድ ቼን ኦፍ ኮማንድ ፈጥረው በዛ መንገድ ውስጥ በበሰለ ሁኔታ የአማራን ሕዝብ ጥያቄ እንዲመለስ ከማድረግ አንፃር እንዲጓዙ ያደረግነው ድካም አለ። ይሄን ድካም ተከትሎ ያው እነሱም በአደረጃጀት ዙሪያ እንደሆኑ ይገልጹልናል። ችግሩን ለመፍታትም የሄዱበት ያለው መንገድ ይሄ ብቻ መሆኑን የተረዱት ስለሚመስለን በዚህ መንገድ ቀጣዩን ያው ወደ ድርድር የሚያደርጉትን ጉዞ ለመደራጀት እየሄዱ እንዳለን እንሰማለን እናውቃለንም። አሁን ሰዓትም ድርድር ለማድረግ በእነሱ በኩል በአደረጃጀት ደረጃ እየሄዱበት ያለውን ጉዳይ እንደቀጠሉበት ነው የምናየው። ካውንስሉ ከተቋቋመለት ዓላማ አንፃር ግቦችን ከማሳካትና ምናልባት ይህ ነገር በድርድር የሚቋጭበትን መንገድ ከማፈላለግ አኳያ እንዲው ለወደፊቱ ምን እንጠብቅ የሚለውን እናንሳ። እስከ መጨረሻው ድረስ ይሄ ሰላም እስከሚመጣ ችግሮች እስከሚፈቱ ሁለቱም ወገኖች ተቀራርበው የአማራ ክልል ሕዝብ እፎይ እስከሚል የጀመርነው ጅማሮ ዳር እንዲደርስና ውጤታማ እንዲሆን ከማድረግ አኳያ እንንቀሳቀሳለን፣ ገፍተን እንሄድበታለን። ውጤቱም ያማረ ይሆናል ብለን እንጠብቃለን። ይሄንን ደግሞ ሁለቱም ኃይሎች እንዲተባበሩ አሁንም ደጋግመን ጥሪ እናደርጋለን። ሁለቱም ኃይሎች ከዚህ ካለባቸው የለህኝነትና ካላባቸው አንዳንድ እኔ ያሸንፋለሁ ከሚል ሁኔታ ወጥተው የአማራን ክልል ሕዝብ ችግር ግምት ውስጥ አስገብተው ወደ ድርድርና ንግግር እንዲመጡ አሁንም ደጋግሜ ጥሬን አቀርባለሁ። በአማራ ክልል የሰላም ካውንስል ሰብሳቢ አቶ ያየሂራድ በለጠ እዚህ ተገኝተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንልዎት። ይህ በዚህ እንዳለ በአካባቢው ዘላቂ ሰላምን ለማጽናት ሲባል የበኩላቸውን ሚና እንደሚወጡ በአማራ ክልል የአዊ ብሔረሰብ አስተዳደር ዞን ወጣቶች ተናገሩ። ወጣቶቹ በዞኑ ባለፉት ጊዜያት ሰላምን ለማስፈን ከመንግስት ጎን ሆነው ባከናወኗቸው ተግባራት በዞኑ አንጻራዊ ሰላም ለማምጣት ስለመቻሉ ነው የገለጹት። ዘጋቢያችን ራሄል ፍሬው አነጋግራቸዋለች። አስተያየቱን ተከታትለን እንመለስ። ወጣቱ ብዙ መስዋዕት ይከፈላል። በተለይ አመራሩ መስዋዕት ከፍሏል። ወጣቱም ደግሞ በሁሉ በሚቀርበው ነገሮች ሁላ ከመንግስት ጎን ሆኖ አሉባልታውን ወሬውን ትቶ ከእውነት ጎን ቆሟል። ስለዚህ የቻለውን ዘምቷል፣ ሰላም አድርጓል። ያልቻለውም ደግሞ ከሰላም ጎን ቆሞ እንደ አማራ ክልል በአንድነት ታቅፎ ከሰላም ጎን ቆሟል። በጦርነቱ ምክንያት ሰው ወደ ኮዲ እየተዘዋወረ መስራት ባለመቻሉ እኔ አሁን የጀበና ቡና ነው ምሰራ ከታች በመጣም ግን ገበያው የድሮ ገበያ አይደለም ያለው ቀዝቅዟል። ይሄ ምክንያቱ ምንድነው? የሰላም የማጣት ችግር ነው። ዋናነት ምንፈልገው ግን ሰላምን ነው። በቃ ሰላም ከሌለ ስራ መስራት አንችልም። ወጣቱም ሆነ ህዝቡ በሰላም ገብቶ መውጣት አይችልም። ለምሳሌ ልበልና ወደ አዲስ ቅዳም ሰላም አልነበረም፣ ፋግታ ወደ ቲሊሊ ሰላም አልነበረም። ከዛ ፈልሰው ይመጣሉ። እኛ ግን እንደ እህት እንደ ወንድም አይተን የሆነ አይዟችሁ ያልፋል፣ ይሄም ቀን ያልፋል፣ እናንተም ተረጋጉ፣ ያላችሁበትን ከተማ ከመንግስት ጎን ሆናችሁ ሰላማችሁን አስጠብቁ የሚል ምክር እየሰጠንም እንሰዳቸው ነበር። ስለዚህ ከመንግስት ጎን የመሰለፉ አቋም እንደኛ ባራ ከተማ አስተዳደር ወጣቶች በጣም የጎላ ነው ብዬ አስባለሁ። ወጣቱ አብዛኛውን ጥያቄ አለው። ጥያቄው መድረክ ላይ ሞግቶ ችግሩን እንዲቀረፍ ያደርጋል። አላ ሰላም ጥያቄ አይመለስም። መጀመሪያ ሰላማችንና ጽና ነው። አንጻራዊ ሰላም አለ። አንጻራዊ ሰላም ሲመጣ ደግሞ ጥያቄው መመለስ አለበት። ጣት ጥያቄ ምንድነው? በልማት ላይ የልማት ቦታ ይሰጠን፣ እንደገና ደግሞ የተደራጁ ወጣቶች ቤት ሰርተን ኑሯችንን መስረት ብለው በተለይ የተደራጁ ወጣቶች በቤቶች የሚባል ማህበር አለ። እነዛ ቦታ እንዲሰጣቸው ጥያቄ እየጠየቁ ነው። እሱ ራሱ መሰረታዊ ነገር ነው። ወጣቱ ወደ ጽንፈኛው ኃይል እንዳይቀላቀል ወንድሞቻችንም ሆነ ማንንም እየመከረን ሰላምና ስራ ፈጣሪ ሆኖ ወደ ልማት እንዲሰማራ ያው የበኩላችን ድርሻ እንወጣለን ማለት ነው። ወደ ወጣቱ መቅረብ አለበት መንግስት።
ስለዚህ ሁሉም ነገር ባንድ ጀንበር አይፈታም። ቀስ በቀስ እያለ የሀገሪቱ አንጻራዊ ሰላም እየታየ ይፈታል። ግን ሁሉም ሰላም ወዳድ ነው፣ ሰላምን ይፈልጋል። ከሰላም ጎን ላይ ነን አሁን ማለት ነው። ይህንኑ ጉዳይ ይዘን ከእንግዶች ጋር ደግሞ ቀጣይ ደቂቃዎችን እንወስዳለን። ተጨማሪ ሀሳብ የሚያጋሩን እዚህ ዋናው ስቱዲዮ የተገኙልን እንግዳችን የቤንሻንጉል ጉሙዝ ክልል የሀገር ሽማግሌና የሰላም ተሟጋች አብዱል መሐሙድ ኢብራሂም ናቸው። እንዲሁም ደግሞ ከባህር ዳር የኢቢሲ ስቱዲዮ በቀጥታ መስመራችን ላይ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ተገኝተዋል። ከነሱ ጋር ይህንኑ ጉዳይ ይዘን ቆይታ እናደርግበታለን። እጅግ አድርገን እናመሰግናለን እንግዶቻችን። ቆይታችንን ከዚህ ከስቱዲዮ እንጀምራለን። የሀገር ሽማግሌ አብዱል መሐሙድ እጅግ አድርገን እናመሰግናለን ስለ ጊዜዎት። የሀገር ሽማግሌዎች ለነዚህ ጉዳዮች በጣም ቅርብ ናቸው፣ ለማህበረሰቡም ቅርብ ስለሆኑና የእርሱን ምልከታ አካተው ነው እንግዲህ ምላሽ የሚሰጡን። እንደ ሀገር የመጣንበትን መንገድ ስንመለከት የውይይት ልምዳችን ያን ያህል አልነበረምና በብዙ ችግሮች ውስጥ ለማለፍ ተገደናል። እንደው እንደ ሀገር ግን ውይይትን ብቸኛ አማራጭ አለማድረጋችን ምን አሳጥቶናል ይላሉ? እንግዲህ እንደሚታወቀው ሀገር የሚመራው በግለሰብ ወይ በተወሰኑ ወገኖች አይደለም። በሀገሪቱ ውስጥ ያሉ አካላት በተጋላ በጋራ በመግባባት በጋራ በመነጋገር አንዱ ውስጥ ያለውን ሀሳብ አንዱ ጋር በማቀናጀት በሚደረጉ ውይይቶች ናቸው ሀገር ሊመሩ የሚችሉት። ከዚህ አንጻር አለመደማመጣችን በተለይ አሁን ባሳለፍናቸው ሂደቶች ውስጥ አለመደማመጣችን፣ አለመወያየታችን፣ አለመነጋገራችን አብዛኛው ኃይል ደግሞ ለዚህ ዝግጁ አለመሆኑ ብዙ ነገሮችን አሳጥቶናል። ብዙ ህይወት እንዲጠፋ አድርጎናል። ውጭ ኃይሎች እንደፈለጉ እንዲጫወቱብን የማድረግ አዝማሚያዎች እየታዩ ነው ያሉት፣ አሁንም እየታዩ ነው ያለው። ስለዚህ ቆም ብሎ ማሰቡ አንድ ሀገር ነው ያለችን። እቺ ሀገራችንን ደግሞ ሀያላን መንግስታት እንድታድግ አይፈልጉም፣ ይፈሯታል። ጥሩ ታሪክ ስላለን፣ የሚያኮራ ሀገር ስላለን፣ የሚያኮራ ትውልድ ስላለን ከዚህ አንጻር እኛም ማፈራረስ ስለሚፈልጉ ቆም ብሎ እያንዳንዱ ትውልድ ወጣቱ፣ ሀገር ሽማግሌው እያንዳንዱ ቆም ብሎ ከዚህ ሀገር ውጭ ሌላ ነገር የለን አማራጭ የለንም የሚል አቋም ተይዞ መወያየት፣ መነጋገር፣ አንዱ ውስጥ ያለውን ችግር አንዱ አዳምጦ ምላሽ መስጠት የበለጠ ሀገራችን ወደፊት እንድትሄድና አሁን ካለንበት አደጋ መውጣት ይቻላል። ይሄ አለመነጋገራችን፣ አለመደማመጣችን፣ አንዱን አለመስማቱ ምንድነው የሆነ ያለው? እርስ በርስ መገዳደሎችን እያመጣ ነው ያለው። ማጣት የማይገባንን እናቶችን አባቶችን እያጣን ነው ያለ ነው። ወንድም ወንድሙን እየገደለ ነው ያለው። ስለዚህ ቆም ብለን አስበን መነጋገር፣ መንግስት የሚያስፈልገውን በሱ በኩል የሚፈልገውን ዝግጁ ሆኖ የመገኘት፣ ጫካ ያለው ደግሞ ከመሳሪያ ይልቅ በመነጋገር በውስጥ ያለውን አመለካከትና አስተሳሰብ ለመንግስት አቀርቦ ሁለቱ በመነጋገር መፍትሄ ማምጣት ይቻላል። ለዚህ ሁሉ መፍትሄ ደግሞ ትልቁ ነገር መጫወት ያለበት ያንዳንዱ ማህበረሰብ ነው። ይህ ጉዳይ ለመንግስት ብቻ ወይ ለታጣቂ ኃይሉ ብቻ የሚተው አይደለም። የማን ልጅ ነው ጫካ ያለው? የማን ልጅ ነው እየተዋጋ ያለው? አማራጭ ደስ ነው ወይ? ይሄ ይጠቅመናል ወይ? ማን ነው እየጎዳ ያለው የሚለውን ነገር አስቦ ሃይማኖት አባት በየደረጃው በያለበት ቦታ ላይ መነጋገር አለበት፣ መወያየት አለበት። ወላጅ ልጁ መክሮ ወደ ሰላማዊ መንገድ ማምጣት መቻል አለበት። እናቶች በየደረጃው ተነጋግሮ ልጆቻቸውን ወደ ሰላማዊ መንገድ ማምጣት አለባቸው። ጫካ ያለው ደግሞ አማራጭ አይደለም። በአሁኑ ሰዓት በሰለጠነ ዘመን ማን ነው እየሞተ ያለው? ወንድም ወንድሙን ነው እየገደለ ያለው። አማራ ክልል ይሄድ እንደሆነ አማራ ነው እየገደለ ያለው። ኦሮሚያ ብንሄድ ኦሮሞ ነው ኦሮሞን እየገደለ ያለው። ስለዚህ ወገን እየገደለ ያለበት ደረጃ ላይ ነው ያለነውና ይሄን ቆም ብሎ አስቦ ወደ አንድነት፣ ወደ መነጋገር፣ ወደ ድርድር መጥቶ ችግሮቻችንን ከፈታን የተሻለ ደረጃ ላይ እንደርሳለን ብለን ነው የምናስበው። የሰላም ተሟጋቹ አብዱል ቃድር መሐመድ ይጠብቁናል። ወደ ባህር ዳር ስቱዲዮ ነው የምንሻገረው። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ በቀጥታ መስመራችን ስለተገኙ በድጋሜ ለጊዜዎት እናመሰግናለን። ቀደም ሲል ያነሳነው አብይ አጀንዳችን በዋናነት በተለይ ችግሮች ሲፈጠሩ ንግግርን፣ ውይይትን ባህል አለማድረጋችን፣ ልምምድ አለማድረጋችን በተለያዩ የሀገራችን አካባቢዎች ላይ ሀገርን፣ ሕዝብን የጎዳ እንቅስቃሴ እየተደረጉ እናያለን እና ጠቅለል ስናደርገው የአማራ ክልል እንዳለ ሆኖ የሚገልጹት ሀሳብ ማለቴ ነው እንደ ሀገር ንግግርንና ውይይትን በጠረጴዛ ዙሪያ ለመፍታት ልምምድ ውስጥ ባለመግባታችን ያጣናቸው ነገሮች ግዝፈታቸው እንዴት ነው የሚገለጸው? ዶክተር እጅግ አድርጌ አመሰግናለሁ ስለጋብዛችሁኝ። ያው እንደሚታወቀው ከዚህ በፊት የሀገራችን ታሪክ የሚያሳየው ነገሮችን በውይይትና በምክክር መፍታት እየተገባና እየተቻለ በውይይትና በምክክር ለመፍታት ጥረት አለማድረግ ብዙ ዋጋ እንዳስከፈለን ያው እናውቃለን።
ሌላ ሩቅ ሳንሄድ የራሳችንን ታሪክ መመልከት በጣም ጥሩ ይመስለኛል። በሰሜኑ ጦርነት እንደምታስታውሱት ነገሮችን በውይይትና በምክክር መፍታት እየተገባ ያልተገባ ግጭት ውስጥ ገብተን ብዙ ኢኮኖሚ ወድሟል፣ ብዙ የሰው ሀብት ወድሟል። ሀገራችን እንደገና ወደ ኋላ የተመለሰችበት ሁኔታ እንዳለ እናውቃለን። ይሄንን መጨረሻ ብዙ ነገር ካጣን በኋላ ነው እንደገና ወደ ውይይትና ወደ ፕሪቶሪያ ስምምነት መተን ነገሮችን ለማስቆምና ግጭቱን ለማቆም ሙከራ የተደረገው። ብዙ ነገር ካጣን በኋላ ነው። የሀገራችን መንግስት እኔ እስከማውቀው ድረስ ነገሮቹ በውይይትና በምክክር እንዲፈቱ በጣም ብዙ ጥረት አድርጎ ነበር። በህወሓት በኩል ይሄ ተቀባይነት በማጣቱ ምክንያት ወደ ግጭትና ወዳልተፈለገ ነገር በመምጣቱ ምክንያት ችግሮች አጋጥመው ቆይተዋል። ከዛም ወዲህ በክልላችን በተፈጠረው የውስጥ ግጭት ምክንያት የምንመለከተው ምንድነው? ነገሮችን በውይይትም በምክክርም ለመፍታት ብዙ ጥረቶች ተደርገዋል። የሀገራችን ጠቅላይ ሚኒስትር ነገሮች በውይይት እንዲፈቱ መልእክታቸውን አስተላልፈዋል፣ መግለጫም ሰጥተዋል። የክልላችን ርዕሰ መስተዳድር ክቡር አቶ አረጋ ከበደ ለውይይት በር ለመክፈት በጣም ብዙ ጥረት አድርገዋል፣ መግለጫም ሰጥተዋል። ይሄም ሆኖ ደግሞ የአካባቢያችን ህዝቦች ተሰባስበው በኮንፈረንስ የሰላም ካውንስል አቋቁመው ነገሮቹ በውይይት መፈታት አለባቸው፣ በምክክር መፈታት አለባቸው በሚል ለውይይት በር በሚከፍት መልኩ ለመስራት ጥረት ተደርጎ ነበር። ይህ ብቻ ሳይሆን የክልሉ ምክር ቤትም አንድ ላይ ተሰብስቦ በነበረበት ጊዜ ችግሩ በምክክርና በውይይት መፈታት አለበት ብሎ ሞሽን ተዘጋጅቶ ለመፍታት ጥረት ተደርጎ ይሄንን የሚቀበል ኃይል ስለጠፋ ነው። የሰላም ካውንስልም አሁን ሲገልጹት ሰምቻለሁ። የሰላም ካውንስል በውይይት እንዲፈታ ጥሪ በሚያቀርብበት ጊዜ መንግስት አይደለም እንዲህ ያለው። መንግስትማ ተደጋጋሚ ጥሪም እያቀረበ ነው። ለመወያየትም ለመመካከርም ዝግጁ ነው። የመጡትንም በሰላም እጃቸውን የመጡትንም አሰልጥኖ ወደ ህብረተሰቡ ለመቀላቀል ጥረት እያደረገ ነው። አሁንም እየመዘገበ ነው እጃቸውን ለሰጡት ኃይሎች ማለት ነው። በውይይትም የተፈለጉበት ቦታ ለመደራደርም ለመወያየትም የክልሉ መንግስት እርግጠኛ ነው። አሁን እምቢ ያለው በ3 እና በ4 ተከፍሎ ለውይይት ዝግጁ ያልሆነው የጽንፈኛ ቡድኑ ነው፣ አውዳሚ ቡድኑ ነው እንጂ ነገሮች በውይይትና በሰላም መፈታት አለባቸው የሚል አቋም በመንግስታችን የተያዘም ነው። ይሄን ለመተግበርም በቁርጠኝነት እየሰራንበት ያለ አቋም ነው ማለት ይቻላል። ዶክተር እርሶ ጋር እንቆይና እንደው ችግሮችን በውይይት መፍታት ዘላቂ የሆነ ሰላምን ለማረጋገጥ ይረዳል የሚሉ ሀሳቦች ይነሳሉ። ከዚህም ጋር ተያይዞ በሀገር አቀፍ ደረጃ ተስፋ ሰጪ የሚባሉ እንቅስቃሴዎች አሉ። ውይይትንም ታሳቢ ያደረጉ እንቅስቃሴዎች እየተደረጉ ይገኛሉና ይህንን አጠናክሮ መቀጠል ዘላቂ ሰላምን በማረጋገጥ ሂደት ውስጥ የሚኖረው ፋይዳ እንዴት ይገለጻል? ችግር የሚፈታ በምክክር ነው የሚለው ላይ በጣም እርግጠኞች ነን። እኛ እንደ መንግስትም ይሄንን ነው የምንቀበለው። በጦርነት የተቋጨ ሰላም የመጣ ሰላም የለም። ሰላም የሚመጣው በውይይትና በምክክር ብቻ ነው። ህዝቦች አማራጭ ያመጣሉ፣ አማራጭ አላቸው። የሰላም እሴት ግንባታ አማራጭን ያውቃሉ። የሽምግልና ባህል አለን፣ የእርቅ ባህል አለን፣ የግጭት አፈታት ዘዴዎች አሉን። እነዚህን ሁኔታዎች የመተግበር ልምድ የቆየ ልምድ ያለን ህብረተሰቦች ነን። የሀገራችን ሽማግሌዎች ይህን ያውቁበታል፣ ያበጃጁታል። እድሉን ለነሱ ከሰጠናቸው፣ ለሃይማኖት መሪዎች ከሰጠናቸው፣ ለሀገር ሽማግሌዎች ከሰጠናቸው፣ እኛ ደግሞ ልባችንን ክፍት አድርገን ከመጣን መፍትሄው በሰላም ነገሮችን የመቋጨት ነው። በጠመንጃ የሚፈታ ነገር የሚለማ አገር የለም። በጠመንጃ አንድ የኃይል የበላይነት አንዱ ዛሬ ቢያሳይ ነገ ደግሞ የበታችነት ሊያሳይ የሚችልበት ሁኔታ ነው እንጂ የሚኖረው በጦርነት የሚመጣ ሰላም ስለሌለ ለሰላም ክፍት ሆኖ መጠበቅ እና በዚሁ መተግበር አማራጭ የሌለው መንገድ ነው ብለን ነው የምናምነው። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ኢየሱፍ ከባህር ዳር ስቱዲዮአችን በቀጥታ መስመራችን መረጃዎችን ስላጋሩ እናመሰግናለን። መልካም ጊዜ ይሁን። የቤንሻንጉል ጉሙዝ ክልል የሀገር ሽማግሌና የሰላም ተሟጋች አብዱል መሐመድ ኢብራሂም የመጨረሻ ጥያቄ እናነሳለን። በተለያዩ አካባቢዎች እንግዲህ የሚታዩ የሰላም ተስፋዎች ዘላቂ ማድረግ ያስፈልጋል። የሰላም ተስፋዎችን ዘላቂ ማድረግ ሲያስፈልግ ደግሞ ከዚህ ቀደም የሄድንባቸው መንገዶች ምን ያክል አድካሚ እንደነበሩ በማወቅም ጭምር ነው ይሄን ማነሳው። ያ ችግር ዳግም እንዳይፈጠር ማለት ነው እና ዘላቂ ለማድረግ ሊሰሩ የሚገቡ ስራዎች በመንግስት በማህበረሰቡ የተገኙ የሰላም ጭላንጭሎችን ማለት ነው ምንድነው የሚጠበቀው? እንግዲህ እንዳለው ብዙ ርቀት ሄዷል፣ ብዙ መስዋዕትነትም ተከፍሏል። በመንግስት በኩል ማህበረሰብን አስተባብሮ ዘላቂ ሰላምን እንዲመጣ ከማድረግ አኳያ ያተከፈለ መስዋዕትነት የለም።
ብዙ ጥረቶች ተደርገዋል። በዚህ ጥረቶች ውስጥ ደግሞ ብዙ ልምዶች ተገኝተዋል። በተለይ የህዝቡ ሚና በጣም ከባድ ነው። ምክንያቱም ህዝቡ ለነዚህ አካላት ቅርብ ናቸው። ህዝቡ የመፍትሄ አካል ናቸው። ህብረተሰቡ እያንዳንዱ በሚያፈልቀው ሀሳብ መሰረት ኃላፊነት እየወሰደ መሄድ የሚችል ከሆነ በቀላሉ አሳምኖ ወደ ሰላም መድረክ ማምጣት የሚቻልባቸው ሁኔታዎች አሉ። ምሳሌ እንውሰድ። ትልቅ ተሞክሮ ያለን እንደ ቤኒሻንጉል ላንሳና ቤኒሻንጉል ትልቅ የተራማመሰ አካባቢ ነበር። የቤኒሻንጉል ክልል አኩርፎ ወደ ጫካ ገብተው የነበሩ ወጣቶች ነበሩ። በሌላ ኃይልም እየተደራጁ የነበሩ ኃይሎች አሉ እና ክልሉን ያምሱት ነበር። ነገር ግን የክልሉ መንግስት ምንድነው ያደረገው? ማህበረሰቡን በማሳተፍ ወጣቱን፣ እናቶችን፣ ሴቶችን በየሚናው እያንዳንዱ ሚናው እንዲጫወት ከማድረግ አኳያ እነዚህ አካላት ድረስ በመሄድ ለኛ የሚበጅ ለክልሉ የሚበጅ ብቸኛውና ብቸኛው አማራጭ ምንድነው? ሰላም ነው። ወደ ኋላ የተጎተቱ አካሎች ነን። ልማታችን ለማምጣት የምንችለው ደግሞ ሰላም ሲኖር ነው። ስለዚህ እንነጋገር፣ እንወያይ፣ እንደራደር፣ ባሉ ችግሮች ላይ ተነጋግረን እንፍታ የሚለውን አቅጣጫ በመያዙ እነዚህ ልጆች ግልጽ የሆነ ፍላጎታቸውን ከገለጹ በኋላ የክልሉ መንግስትም እና ማህበረሰቡ ከተወያየ በኋላ ፍላጎታቸውን ከተረዳ በኋላ ወደ ሰላም መድረኩ እንዲመጡ ነው የተደረገው። ዛሬ እነዚህ ሰዎች ከማንም በላይ እነዚህ ልጆች ከማንም በላይ የክልሉን ሰላም እየጠበቁ ያሉ ልጆች ናቸው። ልማት ላይ ተሰማርተዋል። ክልሉ ያለው ስም በጀት በእነሱ ፍላጎት ልማቱ ውስጥ ገብቶ ተጠቃሚ እንዲሆኑ ከማድረግ አኳያ ዛሬ ተበጅቶላቸው ድጋፍ ተደርጎላቸው ጥሩ ስራ እየሰሩ ያሉበት ሁኔታ ናቸው። ሌላውንም እየጠበቁ ያሉበት ሁኔታ አለ። ስለዚህ ይሄን ያመጣው ምንድነው? የህዝቡና የመንግስት መደማመጥ፣ በዛ በኩል ደግሞ ያለውን ፍላጎት የማዳመጥ ነው። ስለዚህ ሁሉም ለአንድ አካል ብቻ የሚወረወር ሳይሆን እኔ የድርሻዬን ያንዳንዱ የድርሻው እናት የድርሻውን ልጅ የድርሻው ምክንያቱም ማን ነው የሚዋጋው? እናት ልጅ ከልጅ ጋር ነው የሚዋጋው። ይሄ ደግሞ መፍትሄ ሊያመጣ አይችልም። መገዳደል ብቻ ነው ሊኖር የሚችለው፣ እልቂትን ብቻ ነው ሊመጣ የሚችለው። በአካባቢያችን አሁን የምናየው ከኦሮሚያ ጋር ተያይዞ ከሸኔ ጋር ተያይዞ የምናየው ወንድሙን ነው እየገደለ ያለው። ይሄ ደግሞ በታሪካችን የለም። በታሪክ የለም። እንዴት ወንድሙን ይገላል? ስለዚህ ቆም ብሎ አስቦ እያንዳንዱ ማህበረሰብ ያገባኛል በሚለውን ተከታታይነት ያለው ውይይቶች እየተደረጉ በተለይ አባገዳዎች አሉ፣ እናቶች አሉ። አደረጃጀታችንን ማጠናከር ነው። እዛም የሚሉ ደግሞ በሌላ ኃይል የሚገፉ ኃይሎች ደግሞ ሰብሰብ ብለው ሌላ ሀገር የለንም የሚለውን ነገር አስበው ወደ አንድ መድረክ እርስ በርስ መገዳደል ዋለብን የሚያስተያየት ነው ያለው። የቤንሻንጉል ጉሙዝ ክልል የሀገር ሽማግሌና የሰላም ተሟጋች አብዱል መሐመድ ኢብራሂም ለጊዜዎት አብዝተን ነው እናመሰግናለን። እንቀጥላለን ተመልካቾቻችን። አሁን ደግሞ ወደ ሌሎች ጉዳዮቻችን እንሻገራለን። አለመግባባቶችን እንዲሁም ደግሞ የፖለቲካ ስልጣንን በኃይል ለመያዝ የሚደረጉ እንቅስቃሴዎች ሀገርን ዋጋ ሲያስከፍሉ ቆይተዋል። አሁንም እያስከፈሉ ስለመሆኑ ይነገራል። በአንዳንድ ኃይሎች በኩል ሰላማዊ የፖለቲካ ትግልን መምረጥ ችላ እየተባለ ስለመሆኑም ነው የሚነሳው። ቀድሞ ካደረሰብን ኪሳራ ዛሬም አልዳንም የሚሉት የፖለቲካ ፓርቲ አመራሮች ሰላማዊ ትግልን ምርጫ ማድረግ ህዝብንም ሀገርንም መታደግ ነው ሲሉ ሀሳባቸውን ያነሳሉ። ሀብታሙ ተክለስላሴ ነፍጥ አንስቶ ጫካ መግባት፣ ሀገርን ህዝብን ሰላም መንሳት፣ የመንግስትን ስልጣን ዲሞክራሲያዊ ባልሆነ መንገድ ለመያዝ ሌትም ቀንም መትጋት፣ ኃይልና ጉልበትን ብቻ አምኖ ለነውጥ መስራት፣ ይህ ዛሬም ያልተወጣ ነው። የፖለቲካ ባህላችን ጋሬጣ፣ የሂደቱ ስብራት ማሳያ ነው። በሐሳብ አሸንፌ የህዝብን ይሁንታ አግኝቼ መምራት እችላለሁን ትቶ ኃይልን የመጨረሻ ምርጫ ማድረግ። የኢዜማ ምክትል መሪ አርክቴክት ዮሐንስ እንደሚሉት የፖለቲካችን ግልጽ ምስል ይኸው ነው። ተፎካካሪ ፓርቲዎች በነፃና ፍትሃዊ ምርጫ ተወዳድረው አሸንፈው መንግስታዊ ስልጣን መስርተው ያውቁ። ባለፉት 50 ዓመታት ሁለት ትውልዶች ይሄ አልሆነም። ስለዚህ የነበረው ምንድነው? እሱ አብዛኛው መንገዳችን ያመጽ መንገድ ነው፣ ወይ በጦርነት ነው፣ በመንግስትን በመጣል የሚመሰረት ነው እንጂ ሌሎች አማራጮች ሰላማዊ አማራጭ መንገዶች አልነበሩንም። በስካሁኑ የኢትዮጵያ ፖለቲካ እንቅስቃሴ ታሪክ ያልተጠቀምነው ያልተመለከትነው መንገድ ግን ዛሬም በቦታው አለ። ሰላማዊ የፖለቲካ ትግል። የኦነግ ምክትል ሊቀመንበር ቀጀላ መርዳሳ እንደሚሉት የመጣን የሰላምና የመልካም ሽግግር ጊዜ የመጠቀም የከፋ ችግር ሲታይ ቆይቷል። ኢትዮጵያ ውስጥ የተለመደው ስልጣን መያዝ በጠመንጃ ነው። ከድሮ ጀምሮ እሱ ስለተለመደ ለስልጣን ለወንበር ዋስትና ያለው ጠመንጃ የሚል ነው
እንደ ዋስትና ነው እንደ ጋራንቲ ነው ይዘው የሚሄዱ ጠመንጃውን ያ ነው ወደ ጠመንጃ የሚጎተታቸው አንዳንዶቹ ኢትዮጵያ ለዘመናት ሲንከባለሉ የመጡ የፖለቲካ ስንክሳሮቿን በዘላቂነት ለመፍታት እየመከረች ነው። ሁሉም የፖለቲካ ጥያቄ አንግበው ጠመንጃ ያነሱ ኃይሎች በዚህ ሂደት አዎንታዊ ሚና ለመጫወት እስከወሰኑ ጊዜው አልረፈደም። ህይወት አልፎ ቀጥፎ ንብረት ወድሞ ስልጣን ይዛለው ለሚለው ሁሉ ከህዝብ ጋር ተቀላቅሎ መከራከር አለበት። ገዳዮች አሉ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ህዝብ አለ። ጫካ የገባው ኃይልም ቢሆን የመንግስትን ጥሪ ማዳመጥ መስማት ተገቢ ነው አይደለም የሚለውን በራሱ አፕሮች መመዘን እነዚህ ሊያደራድሩ ሊያነጋግሩኝ ጥያቄዎችም እነዚህ ናቸው 1 2 3 ብሎ ይዞ እነዚህ ጥያቄዎች በዚህ አግባብ ሊፈቱልኝ ይችላሉ የሚላቸውን ነገሮች አሁን ወደ መንግስት ሊቀርብበት ነገር ሂዶ ነገሮች በሰላም መቋጫታቸው አይቀርም። ዜናዎቻችን ይቀጥላሉ። ከዜና ኢትዮጵያ ጋር ስላላችሁ ምርጫችሁም አድርጋችሁ ኢቲቪን እየተከታተላችሁ ስለሆነ አብዝቶ ነው ደስ የሚለን። እንቀጥላለን። በደቡብ ኢትዮጵያ የሚገኘው የሐመር ብሔረሰብ ባህላዊ ምግቦች እንደዚሁም መጠጦች በቀዩ የተገኘውን እንግዳ የምግብን ፍላጎት የሚጨምሩ ናቸው። በእሳት ወላፈን የሚጠበሰው የፍየል ስጋና ቡኖ እየተባለ የሚጠራው ከቡና ገለባ የሚዘጋጀው ባህላዊ መጠጥ የብዙዎች ልብ ውስጥ መቀመጥ የቻሉም ናቸው። ባልደረባችን ወንደሰን አፈወርቅ ወደ ሐመር ተጉዞ በነበረ ጊዜ ያጠናቀረው አንድ ዘገባ አለ። እሱን እናስቃኛችሁና እንመለሳለን። በደቡብ ኢትዮጵያ ከሚገኙ ብሔረሰቦች መካከል አንዱ የሆነው የሐመር ብሔረሰብ በኢቫንጋዲ ባህላዊ ጭፈራው የብዙዎችን ቀልብ ይስባል። በብሔረሰቡ አባላት የሚዘጋጁ የተለያዩ ባህላዊ መጠጦችና ምግቦችም ልዩ ጣዕም አላቸው። ከምሽቱ 1 ሰዓት ገደማ ነው የምንገኘው ደግሞ በሐመር ወረዳ ዲመካ ከተማ አቅራቢያ በሚገኝ መንደር ውስጥ ነው። በዚህ መንደር የተገኘ ነው የሐመር ባህላዊ ምግብን ወደናንተ ለማድረስ ነው። እንግዲህ የሐመር ባህላዊ ምግብን ትተዋወቃላችሁ። ከዛ በተጨማሪነት ሌሎች ስለ ሐመር ማወቅ ያለባችሁን ተጨማሪ ጉዳዮች ደግሞ እየነገርናችሁ ነው ቆይታ የምናደርገው። አብረን እንግባ። የሐመር ብሔረሰብ በዋናነት በተለይ በከብት ሀብቱ በስፋት ይታወቃል። ከዛ በተጨማሪነት ያው የፍየል በብዛት የሚገኝበት አካባቢ ነውና መንደር ውስጥ ሲገባ በዚህ መልኩ የሰዎች መኖሪያ ቤት አካባቢ ላይ ፍየሎችን እንዲሁም ደግሞ ከብቶችን የመመልከት ሰፊ እድል አለ። ያንን እየተመለከትን ነው እንግዲህ ወደ መንደሩ ወደ ዝግጅቱ ቦታ እየገባን ያለን። ከሐመር ባህላዊ መጠጦች መካከል አንዱ ፐርሲ ነው። በደቦ ስርዓት ውስጥ በጋራ የሚጠጡት ባህላዊ መጠጣቸው ነው። ፐርሲ ማለት የጠላ እንደማለት ነው። ሐመር በጋራ በአንድነት ሲሰባሰብ በደቦ ስርዓት ውስጥ የማሳ እርሻ ሊሆን ይችላል የተለያዩ ስራዎችን በጋራ አብሮ አረምንም ማሳ ውስጥ በሚያርሙበት ወቅት ላይ በጋራ የሚጠጡት መጠጥ ነው። ይሄ የሚቀርብበት እቃ ቅሉ ስም ኩምብሎ ነው የሚባለው። አንድን እቃ ለአንድ ሰው ሳይሆን በዚህኛው ብቻ ብዙ ሰዎችን በጋራ የሚያስተናግዱበት የማቅረቢያው እንትኑ ኩምብሎ ነው የሚባለውና ይሄ ያው ስሙ ፐርሲ ነው የሚባለው። ከምንድን ነው የሚሰራው? ይሄኛው በብዛት የሚሰራው ከማሽላ ነው። ወከሻ፣ ዱርጶና ፎሰሴ በብሔረሰቡ አባላት ዘንድ በብዛት የሚዘወተሩ ምግቦች ናቸው። ይሄኛው ወከሻ ማለት አርብቶ አደሩ በጣም በድርቅ ጊዜ በጣም ቤት ውስጥ ራብ በነበረ ጊዜ ወከሻ ማለት ድርቆሽ እንደማለት ነው። ያለውን ነገር በትንሽ የሚጣድ ከእንስራ አይነት የሚሰራ ሚጣድ አለ። እዛ ላይ አድርቀው የሆነ ከተራረፉትም ነገሮች እንትን ተደርጎ በዱቄት አድርቀው ህፃናትን የሚያመሉበት ማለት ነው። ይሄ ወከሻ ይባላል። ይሄኛው ዱርቦ ነው የሚባለው። ያው ከተማ አካባቢም እንደሚታወቀው ሴቶች በሚወልዱበት ጊዜ የሚታረሱበት ነው። ያው ይሄኛው ምንም ልንተለው ይሄ አሁን እንደዚህ ካፈልና ማሉ ላይ ቅቤ ገብቶ እንደዚህ ያነሱ ያው የሚመገቡት ምግብ ነው ማለት ነው። ደርበዳ ማለት ምንድነው? ያው ፎሰሴ ነው። ፎሰሴ በጣም ተወዳጅ ነው። በነገራችን ላይ ተመልካቾቻችን በጣም ነው የሚጣፍጠው። ወተቶች በሚኖሩበት ጊዜ አንዳንድ ይሄ ማጣፈጫ በሌለበት ወቅት ላይ ሰዎች አሁን ከተማ አካባቢ ላይ በዘይት በመናም በሚጠቀሙት ወቅት ላይ
እዚያ አካባቢ ምንም አይነት ነገር እንደዛ ነገሮች ባልተገኙበት ጊዜ ከብቶች ሲወልዱ ወተቶች ሲኖሩ ምንም ማጣፈጫ ሳይገባ ዱቄቱ ብቻ በውሃ ተሰርቶ ለህፃናት ሲቀርብ ወተቱ ጋር ይቀርባል ማለት ነው። ከምንድነው የሚሰራው? ይሄ በብዛት ከማሽላ ከበቆሎ ዱቄት ከዛም ከተለያዩ እንትኖች ላይ ይሰራል ማለት ነው። በለሻና ሙና እንዲሁም ደግሞ የተከበሩ እንግዶች በሚመጡበት ወቅት ተሰርቶ የሚቀርበው ዝጎ ሌሎች ተወዳጅ የብሔረሰቡ ባህላዊ ምግቦች ናቸው። በብሔረሰቡ አባላት ዘንድ ትልልቅ እንግዶች በሚመጡበት ወቅትም ዶላ ይቀርባል። ውስጡ ደግሞ ራጢ ወይም ደግሞ ወተትን ይዟል። ዝጎ ይባላል። እጅግ በጣም በአመር ላይ ተወዳጅ ባህላዊ ምግብ ነው። ይሄኛው ትልልቅ እጅግ በጣም ክብር እንግዶች በሚመጡበት ጊዜ በሰርግ ወቅት ዝላይ በሚኖሩበት ወቅት ሌላ እንግዳዎች በሚጠሩበት ጊዜ የሚሰራ ከማሽላም ከበቆሎ ዱቄትም ተደርጎ የሚሰራ ነው። ሽክርክሮሽ ነው የሚሰራው። በስሱ ተድበልብሎ አሁን ይሄ እንደዚህ እንደምታው ፍሬ ያለው ከሌላው ላይ የሚያደርገው እንደዚህ ተደርጎ በቅቤ ነው የሚሰራው። ይሄ ዶላ ነው የሚባለው የቀረበበት ውስጥ ያለው ራጢ ይባላል። ራጢ ማለት ምንድነው? ወተት ነው። ይሄ በዚህ በቀሉ ላይ በራሱ ኪዳን አለች። በዚች ላይ ተቀርታ ትላልቅ አሁን ለምሳሌ አንድ መንደር ላይ የዚች አካባቢ የጎሳ መሪዎች ባላባቶች በሚመጡበት ጊዜ ዶላዎች ተሰብስበው እንግዳ ወዳለበት ቤት ይምጡ ይባላል። እዛኔ ሰፈር ውስጥ ያለው ለምሳሌ እዚህ ሰፈር ላይ አሁን የሚያድሩ እንግዶች ዛሬ እናንተ የምታድሩ ከሆነ ይሄንን ነው ማህበረሰቡ የሚያመጣው። ይሄ በጣም ከዝጎው በላይ ዶላ የክብር ነው። ሴቶች አዘጋጅተው ከሚያቀርቧቸው ምግቦች በተጨማሪ ወጠሌ ወይም ስካ በወንዶች የሚዘጋጅ የምግብ አይነት ነው። እንግዳ መቀበያ አንደኛው የአመር ስርዓት ምንድነው? ፍየል አርዶ ነው እንግዳ የሚቀበለው። እንግዳ ሲመጣ ፍየል ይታረዳል። በዛ ወቅት ላይ ይሄኛው ወጠሌ ወይም ስካ የሚባለው የአመር የባህል የስጋ አጠባበስ በዚህኛው ልክ ተጣብሶ ለእንግዳው ይቀርባል ማለት ነው። የቡና ፍሬውን ያው እዚህ አካባቢ አልተለመደም። የቡና ገለባው ነው። የኛው ገለባው ከሌላ አሁን ከተማ አካባቢ ላይ ገለባው ይደፋል ምን ይደረጋል። እዚህ አካባቢ ላይ በጣም ገለባው ትልቅ የባህል መጠጥ ነው። እዚህ አካባቢ ቡኖ ወይም ሾፎሮ የተጣጥቶ የሄደ ሰው ይሄን አካባቢ ፍቅሩ አይለቅም ብሎ ነው ሰው የሚያምነው። የአንድ የፍቅር መገለጫም ነው። የሐመር ብሔረሰብ ከሚታወቅባቸው ባህላዊ ሀብቶቹ መካከል አንዱ የኢቫንጋዲ ጭፈራ ነው። እኛም በተገኘንበት ኢቫንጋዲ ሲጨፈር ነበርና እንዲህ ተቀላቅለናቸዋል። ሄደሃል በሐሳብ ወንዴ ግን ተመልሷል እንዴ? አይመስለኝ። እንደዚህ አይነት እንክብካቤ አግኝቶ ወደዚያ ይመጣል። ሲያጣሪ እኮ የዛሬ ቢሮ ገብቶ በዚህ ሁናቴው የሚመለስ አይነት ጭፈራውን በደንብ ነው የቻለበት። አካባቢው እንዴት ነው? ሄደሽበት ታውቂያለሽ? አላውቅም። በአጋጣሚ ብዙ ቦታ ሄጃለሁ። ወደዚህ መስመር አልሄድኩም። በከቡስካ በስተጀርባ እንጋብዝሻለሁ። በቃ ኢቫንጋዲ ዘፈን ልጋብዝ ነው ደግሞ በደስታ ቢያንስ በስ ይድረሰን። እንቀጥላለን። የተወደዳችሁ ወደ ሌሎች ዜናዎቻችን ደግሞ እንሻገራለን። ህብረተሰቡ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ ቀረበ። ማዕከሉ ከየካቲት 1 2011 ዓ.ም ጀምሮ እያካሄደ በሚገኘው የ5 ቢሊዮን የገቢ ማሰባሰቢያ መርሃ ግብር የታቀደውን ለማሳካት እንዲቻል ርብርቡ ሊቀጥል ይገባል ተብሏል። መሀሪ አለሙ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከ8000 በላይ የሚሆኑ አረጋውያንና የአእምሮ ህሙማንን በአዲስ አበባና በተለያዩ የክልል ከተሞች እየደገፈ ይገኛል። ማዕከሉ ይህንን ዓላማ ለማሳካት ከየካቲት 1 2017 ዓ.ም ጀምሮ 5 ቢሊዮን ብር ገቢ ለማሰባሰብ አቅዶ እስካሁን የታሰበውን ገንዘብ በበቂ ሁኔታ ለማግኘቱ ተገልጿል። እንግዲህ ይህ ፕሮግራም 2 ወር አልፎታል፣ ግን እኛ የፈለግነውን ገንዘብ አላገኘንም። እኛ ለመሰብሰብ ያቀድነው 5 ቢሊዮን ነበር። አሁን ግን ገና 1 ቢሊዮንም አልሞላም። ስለዚህ ገና ነው ማለት ነው። ስለዚህ ከህብረተሰቡ ብዙ ይጠበቃል። ገቢውን ለማሳካት ግለሰቦችም ሆኑ ተቋማት ድጋፋቸውን አጠናክረው እንዲቀጥሉም ነው ጥሪ የቀረበው። የተቋማት ድጋፍ ብዙ አይደለም በዚህ ፕሮግራም ላይ። ስለዚህ የግልም ሆነ የመንግስት ተቋማት እንዲያግዙን እንፈልጋለን። የመስሪያ ቤት ሰራተኞች የተወሰኑ እያዋጡ ይረዳሉ፣ ግን የትልቅ ተቋማት እንኳን ሰራተኞች ገና አላወጡ።
ስለዚህ ሰራተኞች እንደ ሰራተኛ ያስተባበሩ ድጋፉ እንዲቀጥል እንፈልጋለን። አካውንት ቁጥራችን 7979 ነው በቴሌብርና በሁሉም ባንኮች። ከዛ ውጪ ደግሞ አሁን ፕሮግራሙ እየተላለፈ ያለው በሰይፉ ሾው ላይ ነው። በሰይፉ ሾው ስለሆነ በሰይፉ ሾው ላይ ሁሉም ሰው እንዲከታተለው በየቀኑ ፕሮግራሙ ይተላለፋል ከምሽቱ 2 ሰዓት 3 ሰዓት ጀምሮ እና ሁሉም ሰው እንዲያው ማየቱም ማለት ድጋፍ ነው ራሱ። ከዛ ደግሞ የሰይፉ ሾው እና የመቄዶንያን ዩቲዩብ ሰብስክራይብ እንዲያደርግ ላይክ ሼር እንዲያደርግ ይፈልጋል ማለት ነው። ለመቄዶንያ በተደጋጋሚ የአይነትና የገንዘብ ድጋፍ ማድረጋቸውን የሚገልጹት በሱ ፈቃድ ተስፋዬ ማዕከሉን ለመደገፍ በሚደረገው ጥረት ሁሉም ኢትዮጵያውያን ርብርብ ማድረግ እንደሚገባቸው ገልጸዋል። ሰው ካሰበበት እውነት ለመናገር በቂ ነው። ዶክተር ቢኒያም እግዚአብሔር እድሜና ጤናውን ይስጥልን። አንድ ግለሰብ ነው እሱ። ይሄንን ታምር የፈጠረ ሰው የኢትዮጵያ ሕዝብ ደግሞ ከ120 ሚሊዮን በላይ ሕዝብ ያለው አገር ነው። ይሄ ሕዝብ ደግሞ ተጎኑ ሊሆን ይገባል፣ ልናግዘው ይገባል። በአንድ ቀን ሄጄ ባየሁት እኔ በቀን ከ2.5 ሚሊዮን በላይ ነው ወጪ እየወጣ ያለውና የዳይፐር ወጪ አለ፣ የምግብ ወጪ አለ፣ የሕክምና ቁሳቁስ አለ። ወጪው ያው ከአቅም በላይ እየሆነ ስለሆነ ሰውም ከየመንገድ ላይ የሚነሳውም የማህበረሰብ ቁጥር እየሰፋ ስለመጣ እንደው በአገር ውስጥም ያለው ከሀገር ውጭም ያለው ማህበረሰብ እንደው ሁሉም መቄዶንያ ማለት ምን ማለት ነው፣ ምን ያህል ማህበረሰብ አለ፣ ምን ያህል ህዝብ አለ እዛ ብለው ማየት አለባቸው። በሀገሪቱ 46 የሚደርሱ ማዕከላት ያሉት መቄዶንያ ሁሉም ኢትዮጵያዊ የገንዘብ ማሰባሰቡን ቢደግፍ የበጎ አድራጎት ተግባሩን ለማሳካት እንደሚረዳው ይታመናል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። የአሜሪካ መርከቦች የፓናማና የስዊዝ ቦዮችን በነፃ መጠቀም አለባቸው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ዶናልድ ትራምፕ የአሜሪካ የንግድና ወታደራዊ መርከቦች በፓናማና በስዊዝ ቦዮች በኩል መቆጣጠር እንድንችልና በነፃ መጓጓዝ እንድንጀምር ሲሉ ለወራት ሲጠይቁ መቆየታቸው የሚታወስ ነው። የፓናማ ፕሬዝዳንት ጆሴፍ ራውል ትራምፕን በቀጥታ ሳይጠቅሱ እንደተናገሩት ክፍያዎችን የሚቆጣጠረው የፓናማ ካናል ባለስልጣን ሲሆን የንግድ መንገዱን የሚቆጣጠረው ደግሞ ራሱን የቻለ የአስተዳደር አካል እንዳለው ገልጸዋል። ባጸፋው የአሜሪካ መከላከያ ጸሐፊ ፔት ሄግስ በፓናማ ጉብኝት ባደረጉበት ወቅት እንዳሉት የአሜሪካ የጦር መርከቦቿ በስዊዝ ቦይ መጀመሪያና በነፃ የሚያልፉበትን ስምምነት እየፈለገች ነው ሲሉ መናገራቸውን የዘገበው ዘ ጋርዲያን ነው። በየመን ዋና ከተማ ሰነአ ላይ አሜሪካ ባደረሰችው ጥቃት 2 ሰዎች ሲገደሉ በርካቶች ደግሞ መቁሰላቸው ተነገረ። የሁቲ ሚዲያን ምንጭ ጠቅሶ ኤኤፍፒ እንደዘገበው አሜሪካ በየመን ዋና ከተማ ሰነአ ላይ በአንድ ጀንበር በፈጸመችው ተከታታይ ጥቃት በሰው ሕይወት ላይ ጉዳት መድረሱንና በርካታ ሕንፃዎች ወደ ፍርስራሽነት ስለመቀየራቸው ተሰምቷል። ዶናልድ ትራምፕ ስልጣን ከያዙ በጥር ወር ጀምሮ አሜሪካ በየመን ላይ የምታደርገው ጥቃት በየቀኑ የተፈጸመ ስለመሆኑ ተገልጿል። ሀገሪቱ በሁቲ ኢላማዎች ላይ የምትፈጽመው ጥቃት በአካባቢው በሁቲዎች ይፈጸማል የሚባለውን ድንገተኛ ጥቃት ለመከላከል እንደሆነ ኤኤፍፒ በዘገባው ላይ አመላክቷል። በሌላ የውጭ ትንታኔ ዘገባ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዜሌንስኪ ክሪሚያ ልሳነ ምድርን ለሩሲያ ለመስጠት ፈቃደኛ ስለመሆናቸው መግለጻቸው እያነጋገረ ነው። አለምነህ ዋሴ በትንታኔ ተመልክቶታል። ሁለቱ ፕሬዝደንቶች ቅዳሜ ዕለት ከተካሄደው የሮማው ርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ሥነ ሥርዓት በፊት በቫቲካን የቅዱስ ጴጥሮስ ቤተ ክርስቲያን ማለፊያ አዳራሾች በአንዱ ተገናኝተው ተነጋግረው ነበረ። ባለፈው የካቲት ወር በዋይት ሃውስ ቤተ መንግሥት በመካከላቸው ከተካሄደው ሰጣ ገባ በኋላ ለመጀመሪያ ጊዜ መገናኘታቸው ነበር። ትራምፕ ከቫቲካን ምላሽ ለጋዜጠኞች በሰጡት ቃለ ምልልስ ላይ ከፕሬዚደንት ዜሌንስኪ ጋር ያደረጉት ውይይት በመልካም ሁኔታ የተፈጸመ እንደነበር አውስተዋል። በውይይታቸው ወቅት የነበራቸውን ሁኔታ ሲያወሱም ዜሌንስኪ ቀዝቀዝ ያሉ ነበሩ ብለዋል። ባለፈው የካቲት በመካከላቸው ከተፈጠረው የጦፈ ሙግት አንጻር ማለታቸው ነው። ዩክሬን የግዛት ጉዳይ ሊነሳ የሚችለው የተኩስ አቁም ስምምነት ከተደረሰና ከተከበረ በኋላ ነው፣ አሳልፌ የምሰጠው ግዛትም አይኖረኝም ስትል ደጋግማ ማስገንዘቧ ይታወቃል። ትራምፕ ከቫቲካን መልስ በሰጡት በዚያ አስተያየታቸው ላይ ከራሽያም ሆነ ከዩክሬን እስካሁን የተሰጠ አስተያየት የለም። ትናንት እሁድ የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪዮስ ዩክሬን ለተኩስ አቁም ብላ በዚህ መጠን መሬት አሳልፋ ለመስጠት
እንዳትስማማ አሳስቦ ነበረ። መከላከያው ኤአርዲ በተባለው የአገሪቱ ቴሌቪዥን በሰጡት መግለጫ ኪየቭ የአሜሪካው ፕሬዝደንት ዶናልድ ትራምፕ ሐሳብን ሙሉ በሙሉ ከመቀበል እንዳትሄድ በማሳሰብ ውጤቱ እጅ መስጠት ወይም ምርኮ ይሆናል ብለዋል። ቢሆንም ዩክሬን የተኩስ አቁም ስምምነት ለመድረስ የተወሰነ ግዛት ልትተው እንደሚገባት ግን ትገነዘባለች ብለዋል። ያ ማለት ግን አሁን ፕሬዝደንት ዶናልድ ትራምፕ እንዲሆን የጠየቁትን ሁሉ እሺ ማለት ሊሆን አይችልም ብለዋል። የፕሬዝደንት ትራምፕ የሰላም ሐሳብ ዩክሬን ራሽያ በ2014 ወደ ራሷ ያካለለችውን የደቡብ ዩክሬን የግዛት አካል የነበረውን ክሬሚያ ልሳነ ምድር በራሽያ ግዛትነት እንድታውቅና ከ2022 ፌብርዋሪ 24 በኢትዮጵያ የካቲት 17 2014 ጦርነት በኋላ ራሽያ በኬርሶን፣ በዛፖሪዥያ፣ በዶነትስክና በሉሃንስክ የተቆጣጠረቻቸውን ግዛቶች እንደ ሞስኮ ግዛት ቆጥራ እንድትተው ይጠይቃል። አዲሱ ድንበራቸውም ጦርነቱ የሚቆምበትን የ1000 ኪሎ ሜትር የጦር ግንባር ተከትሎም ወታደሮቻቸው በሚገኙበት የመጨረሻ ይዞታ ላይ እንዲሰመር ይጠይቃል። ራሽያ በአራቱ ግዛቶች የተቆጣጠረችው መሬት የጠቅላላ ዩክሬን ቆዳ ስፋትን 20 በመቶ ያክል ነው። ትራምፕ ከዚያ አንጻር የሰላም ሐሳባቸው አብዛኛው ነጥቦች በሁለቱም ወገኖች ስምምነት የተደረሰባቸው መሆኑን ይናገራሉ። ሮይተርስ የተመለከተው የአውሮፓና የዩክሬን አማራጭ የሰላም ሐሳብ ተዋጊዎቹ ሀገራት የተያዙትን የዩክሬን ግዛቶች በተመለከተ ምን ማድረግ አለባቸው የሚለውን ነጥብ መነጋገር የሚችሉት ከተኩስ አቁም ስምምነቱ ተግባራዊነት በኋላ መሆን አለበት ይላል። የአሜሪካ ሐሳብ የዩክሬንን የኔቶ አባልነት ጥያቄ ውድቅ ያደርጋል። የዩክሬንን የደህንነት ዋስትናዎችን በተመለከተ ደግሞ ያለ አሜሪካ ተሳትፎ እንግሊዝና ፈረንሳይ መር የፈቃደኛ አገሮች ቅንጅት እንዲወጣው ይተዋል። ይህ በእንዲህ እንዳለ ግን አውሮፓውያን ከተኩስ አቁሙ ስምምነት በኋላ ዩክሬን ዳግም ለራሽያ ጥቃት እንዳትጋለጥ አሜሪካ የኔቶ አይነት ከዩክሬን ጋር አብሮ የመዋጋት የብረት ጓንት የሆኑ ዋስትናዎች እንድትሰጥ ይፈልጋሉ። የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ በተንቀሳቃሽ ምስል እናጋራችሁ። በመጨረሻም ስፖርት የቀድሞው የማንቸስተር ዩናይትድ ተጫዋች ጋር ኔቭል ሀቆ የሚያም ቢሆንም አለ አሁን የእንግሊዝ ምርጡ ቡድን ሊቨርፑል ሆኗል ሲል ተናግሯል። ሊቨርፑል 20ኛ የፕሪሚየር ሊግ ዋንጫውን በማሸነፍ ከማንቸስተር ዩናይትድ ጋር የክብረ ወሰን ተጋሪ ሆኗል። ዮሴፍ ሹምዬ You will never walk alone መቼም ብቻህን አይደለም። በማዕበልም በጨለማም ውስጥ ብትሄድ አውሎ ነፋሱም ዝናቡም ቢረብሽም በልብህ ተስፋ አድርገህ ያላንዳች ፍራቻ እርምጃህን ቀጥል። ምክንያቱም ከፈተናው መጨረሻ ወርቃማ ሰማይ ይጠብቀሃል። ማን ያውቃል? አሜሪካውያኑ አቀናባሪዎች ሪቻርድ ሮጀርስና ኦስካር ሃመርሰን ይሄንን ለእግር ኳስ ቅርብ የሆነ ሁሉ የሚረዳውን የሊቨርፑል የዝማሬ ስንኝ በ1945 ሲቋጥሩ የመርሳይዱን ክለብ መጪውን የስኬት ዘመን አስበው ቢሆንስ? ይሄ ግጥም ሲጻፍ ሊቨርፑል ያነሳው 4 ዋንጫዎችን ብቻ ነው። ከዚህ ጊዜ በኋላ ባሉት ዓመታት ግን 16 የፕሪሚየር ሊግ ክብሮችን ሲያሳካም በዚህ ስንኝ ታጅቦ ነው።
በ1980ዎቹ የነበረውን የሊቨርፑል የበላይነት ከሰር አሌክስ ፈርጉሰን መምጣት በኋላ በማንቸስተር ዩናይትድ የተወሰደበት ሊቨርፑል ዳግም ወደ ልዕልናው ለመመለስ ከ3 አስርት ዓመታት በላይን መታገስ ነበረበት። አሁን ጊዜው ደርሶም የመርሳይዱ ክለብ በ5 ዓመታት ውስጥ ባሳካቸው 2 የሊግ ዋንጫዎች በዩናይትድ ተይዞ የነበረውን በብቸኝነት 20 ዋንጫዎችን የማሳካት ታሪክ ተጋርቷል። ለዚህ ደግሞ ምክንያቱ ከወደ ሮተርዳም የተገኙት ሰው አርነ ስሎት ናቸው። ጀርመናዊ አሰልጣኝ የርገን ክሎፕ በ9 ዓመታት የአንፊልድ ቆይታቸው ካሳኳቸው ዋንጫዎች በላይ የክለቡን የመፈራት ግርማ ሞገስ መመለሳቸው የቀጣዩን አሰልጣኝ የቤት ስራ ያከብደዋል ቢባልም የሆነው ግን ፍጹም የተለየ ነው። ከኤርዲቪዚያው እምነት ተጥሎባቸው የመጡት አሰልጣኝ አርነ ስሎት ክሎፕ የጀመሩትን አስፈሪ ቡድን እንዲያውም በሌላ የጨዋታ መንገድ ይበልጥ ለስኬት የቀረበ አድርገው አሳይተዋል። የ46 ዓመቱ አሰልጣኝ የእንግሊዝ ፕሪሚየር ሊግ ማንም ገብቶ የሚወጣበት አይደለም። ሊጉን ለሚያውቁት ለጆዜ ሞሪኒዮና አንቶኒዮ ኮንቴም ተራማጅ ሀሳብ አላቸው ለሚባሉት ማውሪሲዮ ፖቼቲኖና ቶማስ ቱሄልም አልሆነም በማለት ተስፋቸውን ሊያጨልሙት የሞከሩትን ሁሉ አፍ አዘግተው ንግስናቸውን ለማወጅ ሌላ ዓመት አላስፈለጋቸውም። ክሎፕን በተኩ 1 ዓመት ባልሞላ ጊዜ ውስጥም ሊቨርፑልን ለ20ኛ ጊዜ ሻምፒዮን እንዲሆን አስችለው ደማቅ ታሪካቸውን ጽፈዋል። ከፌዴሪኮ ኬዛ ውጭ በትልቅ ደረጃ የሚጠቀስም ያለው ተጫዋች እንኳን ሳያስፈርሙም የውድድር ዓመቱን የጀመሩት ኒዘርላንዳዊ አሰልጣኝ በ4-2-3-1 እና በ4-2-4 የጨዋታ መንገድ በፈጣን ሽግግር ለተጋጣሚያቸው ሁሉ ስጋት ሆነው በመጡበት ዓመት ከሊጉ ክብር ጋር ተገናኝተዋል። ሊቨርፑል ዓመቱን ሲጀምር በመከላከሉ መጠነኛ ችግር ቢገጥመውም በጊዜ ሂደት የቨርጅል ቫን ዳይክና ኢብራሂማ ኮናቴ ጥምረት ተስተካክሎም ደግሞም በሙሐመድ ሳላ በሚመራው የፊት መስመር ታግዞም ድንቅ ዓመትን አሳልፏል። በተለይ ከአርነ ስሎት አንፊልድ መድረስ በኋላ እንደ አዲስ የተፈጠሩት ራያን ግራቨንብሪች እና ዶሚኒክ ሰቦዝ ላይ ከታታሪው አሌክሲስ ማካሊስተር ጋር የነበራቸው ጥምረት የቡድኑ ሚዛን ለመጠበቅ የሚሆን ቡድኑ የግብ ድርቅ በመታው ጊዜ ሁነኛ አማካይ ሆነው መገኘታቸው የመርሳይዱን ክለብ ጉዞ አጨራረስ እንዲያምርም አድርገውታል። አይደለም ክለባቸው በውጤት ታጅቦ ይቅርና ውጤት በጠፋባቸው በእነዚህ ዓመታት እንኳን 90 ደቂቃ ያለ ድካም ቆሞ የሚደግፉት የቀዮቹ ደጋፊዎች ከ35 ዓመታት በኋላ ለመጀመሪያ ጊዜም አንፊልድ ሮድ ላይ ቡድናቸው ዋንጫ ማንሳቱን ሲያረጋግጥ በደስታ አንብተዋል። የሚሆኑትንም አሳጥቷቸዋል። በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳቸው ቶትናም ሆትስፐርን 5-1 ያሸነፉት ቀዮቹም 4 ጨዋታ እየቀራቸው ሲያረጋግጡም ከአንፊልድ ሮድ ባሻገር በመርሳይድ ከተማ የነበረው የደጋፊዎች ድባብ ከተማዋን የተቃጠለች አስመስለዋትም አምሽተዋል። 5 years since COVID. This is it. We are champions. ከ5 ዓመት በፊት በክሎፕ እየተመሩ ዋንጫውን ሲያነሱም ወቅቱ ኮቪድ በመሆኑ በአንፊልድ በሚፈልጉት ልክ መሰባሰብ ያልቻሉት ደጋፊዎቹም ታሪካዊ ዝማሪያቸውን ደጋግሞ ሲያዜሙ እንዲያመሹም አድርጓቸዋል። ሊቨርፑል 20ኛውን ክብር ማንሳቱን ካረጋገጠ በኋላ የስኬት የኃይል ሚዛኑም ከማንቸስተር ከተማ ወደ መርሳይዱ ክለብ ማጋደሉን የቀድሞው የማንቸስተር ዩናይትድ ተከላካይ ጋሪ ኔቭል እየመረረውን ቢሆን ምስክርነቱን ሰጥቷል። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የዳሰሰበትን ቆይታ ዛሬ ዕለተ ሰኞ ላይ አድርጓል። ስለተከታተላችሁን ምርጫችሁ አድርጋችሁን ስለመረጣችሁንም አብራችሁን ስለዘለቃችሁ እጅግ እናመሰግናለን። መታሰቢያ ደረጀ፣ እኔ ሰለሞን ኃይለ ኢየሱስ ከዳይሬክተሮቻችንና ከካሜራ ባለሙያዎችና እንደዚሁም የስርጭት ተቆጣጣሪ መሐንዲሶች ጋር በቀጥታ ስርጭት ከእናንተ ጋር ቆይተናል። በያላችሁበት ሰናይ ቀን ይሁን።